አሳን ማጥመድና በትኩሱ መመገብ በርካቶች ከከተማ ወጥተው የሚከውኑት ተግባር ነው። ወጣት አይናለም ሙሉጌታ ግን ይሄንን በመለወጥ የአሳ እርባታ ስራ ብዙም በማይታይባት አዲስ አበባ ከተማ በ2000 ካሬ ሜትር ስፍራ ላይ አሳን ማርባት ችሏል። ለበርካቶችም የመዝናኛ አማራጭን ጭምር ፈጥሯል። በስፍራው ከጓደኞቻቸው ጋር አሳ ሲያጠምዱ ያገኘናቸው ወጣቶች እንዲሁም ከልጆቻቸው ጋር በቦታው የተገኙት ወላጆች አዲስ ልምድ ያገኙበት ስፍራ መሆኑን ይናገራሉ። ዛሬ መጀመሪያ ጊዜ ነው የመጣሁት ከጓደኞቼ ጋር በጣም አሪፍ ጊዜ ነበር ያሳለፍነው። በጣም ሪፍሬሽ አድርገናል። አሪፍ ኤክስፒሪየንስ ነው። አሳዎችን አጥመደናል፣ ብዙ በልተናል አንድ ላይ እና ቆንጆ ነበር። አሪፍ ጊዜ ነበር። እዚሁ አካባቢ ነው የምኖረው እኔ ቀደም ብሎ ማቋዋለሁ ሲመሰረት ጀምሮ ማቋዋለሁ። ከልጆች ጋር እንመጣለን እዚህ ብዙ ጊዜ ያው መተን አሳ እናወጣለን። ወደ ቤት ዘን እንሄዳለን። የተቀረውን እዚህ ጠብሰን መብላትም ምናምን አለ። ለልጆችም ለየት ያለ ቦታ ነው። ኢንጆይ ያደርጉታል። የከተማ ልጆች ደግሞ እንደዚህ አይነት ነገር የማግኘት እድላቸው ሬር ነውና እነሱን ይዘሽ መተሽ እንደዚህ ታሳይ ደስ ይላል፣ ይወዱታል። ፍሬሽ ናቸው። እዚሁ ተጠምዶ ያየሹ አይንሽ ላይ ነው ኩክ የሚደረገው። ያ ፓርት ሄልዚ ነው በጣም እንዳየሹ አፎርዴብል ነው። ፕራይሳቸው በጣም በተመጣጣኝ ዋጋ ነው እየቀረቡ ያሉት። በአዲስ አበባ ከተማ ቦሌ ቡልቡል አካባቢ አሳዎችን የሚያረባው ወጣት አይናለም ስራውን ከ3 አመታት በፊት በ1000 አሳዎች መጀመሩን ይናገራል። ይሄን ቦታ እንግዲህ እንደምታዩት የካባ ቦታ ነበረ። ይሄን የካባ ቦታ ማሽን በማስገባት ውሃን ቢዝ አድርጌ ጎርጎድ አድርጌ በመቆፈር ይሄው እዚህ ጋር እንደምታዩት ይሄ የተከመረው አፈር ከዚህ ቦታ የወጣ አፈር ነውና ከዛን ይሄን አፈር አወጣውኝ ቦታውን አጎረጎርኩኝ። ከዚህ 200 ሜትር ላይ የአቃቂ ወንዝ ነበረ። ከሱ በጄኔተር በተሸለምኩት ጄኔተር በሱ ውሃ በማስገባት አሳ ከሌላ ቦታ በማምጣት እዚህ ቦታ ላይ አሳዎችን ጨምሬ አሁን በሚገርም ሁኔታ አሳዎች ተራብተው ያው እንግዲህ ትላልቅ ሰዎችም እየመጡ ህፃናቶችም እየመጡ እዚህ ቦታ ላይ የተዝናኑ አሳ እየያዙ እየተመገቡ ይገኛሉ። በስፍራው ሰዎች ከቤተሰቦቻቸው እንዲሁም ከጓደኞቻቸው ጋር ሆነው አሳ ሲያጠምዱ ሳይ ልዩ ስሜት ይፈጥርብኛል የሚለው ወጣት አይናለም ወደ አሳ እርባታ እንዲገባ ያደረጉትን 2 ምክንያቶች ያነሳል። አዲስ አበባ ላይ አሳ ብዙን ጊዜ የሚመጣው ከክፍለ ሀገር ነውና ሰዎች ፍሬሽ ነገር ማግኘት አይችሉም በቅርበት። እኔ ደግሞ ያንን ነገር እስኪ በቅርበት የሚያገኙበት ሚስ ይፈጠራል በሚለው ተጨማሪ ሱም አለ። ሌላው ምንድነው አያቴ ድሮ አሳ በደንብ ያረገ በብርብራ ያረገ ነበር ያሰከረ ሚይዘውና አሳዎቹን ልጆኜ ያው ወንዝ ላይ ይርኩኝ አሳዎቹን አያቸው ነበርና ያው እሱም ነገር በውስጥ ያለ። በስፍራው ቆሮሶና ካርፕ የተባሉ 2 የአሳ አይነቶች ያሉ ሲሆን የአሳዎችን ደህንነት ለመጠበቅ ሲባል አሳዎችን ማጥመድ የሚቻለው በእረፍት ቀናት ነው። ዋጋውም ተመጣጣኝ ነው ተብሏል። 500 ብር ነው የሚሸጠው በአሳ ራስሽ አጥምደሽ። ትንንሾች ሲሆኑ መልሰን እንከታቸዋለን። 1 ኪሎ 500 ብር ነው የሚሸጠው። ሰዎች ወደዚህ ቦታ ሲመጡ 50 ብር ሲገቡ 50 ብር ከፍለው አሳ ያጠምዳሉ። ወደ ቤት ይዞ ለመሄድ 500 ብር ነው። እዚሁ ከተጠቀሙ ግን 700 ብር ነው። በአዲስ አበባ አሳን የማርባትና ለተጠቃሚዎች ማቅረብ አዲስ ልምድ በመሆኑ ሊበረታታ የሚገባው ለወጣቶች ደግሞ አንዱ የሥራ አማራጭ መሆኑ የታየበት እንደሆነም ተመላክቷል። መጀመሪያ ሞዴል ነው ማለት አይን ነው። እንደዚህ አይነት ስራ መስራት እንደሚቻል ያሳየን፣ ሰርቶም ገቢ እንደሚገኝበት አሳይቷል። ወጣቶች ሁሉ ጊዜ የለመድነው የሥራ ዘርፍ አለ አይደለ? ዞር ተብሎም አካባቢዎች ላይ የምታገኙ ነገር እንዳለ ይገልጻል። ጫጩት እየሰጠው እገኛለሁ። ከክፍለ ሀገርም ለሚደውሉ በስልክ ደግሞ ያማክሩኛል። በስልክ ያለውን ነገር ነግራቸዋለሁ። እዚህ ደግሞ ቅርብ የሆኑ ቦታዎች ላይ ደግሞ ከኔ አሳ ወስደው ደግሞ ጫጩት ወስደው ደግሞ የጀመሩ ወጣቶችም አሉ። እንግዲህ ያው ልክ እንደኔ ደግሞ ጠንከር ብለው ዋጋ ከፍለው ደግሞ የሚሰሩ ከሆነ ነገ ውጤታማ ይሆኑበታል። የአሳ ማርቢያ ስፍራ ውሃ እንዲዝ የሚደረገው ዝናብን በመጠበቅ ነው የሚለው ወጣት አይናለም አካባቢውም እንዳይበከል እንደሚጠበቅ ነው የሚናገረው። ከማንኛውም ቆሻሻ የጸዳ ነው፣ ንጹህ የሆነ አሳ ነው። የራሳችን የሆነ ጥበቃ አለን ዙሪያው ላይ ምንም አይነት ነገር እንዳይነካው ቆሻሻ እንዳይገባ ዙሪያው የተከበበ ነው። የሚበሉትም መኖ በፋብሪካ የተመረቱ ደረጃውን የጠበቀ ነው የሚመገቡት። ሁለተኛ ደግሞ አልጌ የራሱ የሆነ አልጌ አለ ውስጥ ላይ አልጌ ነው የሚመገቡት አሳዎቹ። የአሳ ማርቢያ ስፍራው ለሰዎች መዝናኛ ከመሆንም ባለፈ ለዜጎች የሥራ ዕድልን መፍጠር ችሏል። እሁድና ቅዳሜ ነው የምሰራው በትርፍ ሰዓቴ ማለት ነው። ከትምህርቴ ጎን ለጎን ነው ይሄን ስራ የምሰራው ማለት ነው። አሳ በማጣመድ ምናምን ሰዎችን እንዴት እንደሚጠምዱ ምናምን እየነገርኳቸው እንዴት እንደሚወረውሩ ምናምን አሳያቸዋለሁ። ከዚህ የሚያጠምዱ 2 ልጆች አሉ። እንግዳ ሲመጣ የሚቀበሉ አሉ። እንደምታዩ ቦታው በጣም ሰፊ ቦታ ነው፣ ረጅም ነው።
ወጥተው እንግዶችን ይዘው መጥተው እዚህ ቦታ ላይ ለሚያስተናግዱ አጠቃላይ ለ6 ሰው ስራ ፈጥሬያለሁ። ተጠቃሚዎቹ የአሳ ማርቢያ ስፍራውን ማዘመን እንደሚገባ ይናገራሉ። ወጣት አይናለምም በቀጣይ በስፍራው ሰፋፊ ኢንቨስትመንቶችን ተግባራዊ ለማድረግ አቅጃለሁ ብሏል። ለወደፊቱ እንግዲህ ቦታው በጣም ሰፊ ስለሆነ እኔ ያው ሎጅ ነው ማስበው የራሱ የሆነ በፕላኑ እዚህ ቦታ ላይ ዋናም ያለው ሰዎች በቅርበት የሚያገኙትን ነገር እዚህ ቦታ ላይ ብዙ ነገሮችን በእቅድ ይዣቸዋለሁ።